ማሄ ናታልን በያዘችው ቪዲዮ ለማስፈራራት ትሞክራለች። ሮዛ ወንድሟን እና ወደ ሳሎን የማናገርህ ነገር አለኝ ብላ ከጠራችውና ከያወሩ እያለ ማሄም ትሄድና ካጠገባቸው ቁጭ ትላለች። የነገረችው የነበረው ለወንድሟ ሰርግ እንደምትሰርግና ልታገባ እንደሆነ ሰሞኑን እዚህ ሳሎን መተን እንጨፍራለን። ከዛ ማሄ ምን እንደምታደርግ ምን ልትል እንደምትችል እናያለን ትለዋለች። በዚህ ሀሳብ በእናትሽ ከሷ ጋር ባታነካኪኝ ምን አለ? እቺ ልጅ እኔ ማየትም ሆነ ድምጿን መስማት አልፈልግም፣ እባክሽ ተይኝ ሮዝ ቢላትም በፍጹም ወንድሜ እንደዚህማ መሆን የለበትም። እስኪ ምን እንደምትል አክቷን ማየት አለብን። ስለዚህ እኔ እናንተ እንሂድና እዛ የሰርግ ዘፈን ከፍተን እንጨፍራለን። ምክንያቱም ቅድም ስጠይቃት በፍጹም እንደማታገባና ከሷ ውጭ ሌላ ሰው እንደማታይ ነግራኛለች ስትለው ያው ያደረገችው ነገር ሊኖር ይችላል። እኔ ሮዛ ባደረገችው ነገር ሁሉን የማውቀው ታሪክ የለም። ብቻ ጧት ከእንቅልፌ ስነቃ ግን ማሄ ካጠገቤ እንደሆነች ነበር ያየሁትኝ። በዛን ሰዓት ደንግጫለሁ። አሁን ግራ ገብቶኛል። ምን ልታደርግ አስባ እንደሆነ አላውቅም። ምናልባት ይሄ ሁሉ ሴራ ከእናቴ ጋር ያሴሩት ሴራ ሊሆን ይችላል ስላት በፍጹም ራሷ ምናልባት ይሄን ነገር ያደረገችው ሊሆን ይችላል እንጂ እናታችን እንኳን እንደዚህ ልትል አትችልም። ግን ደግሞ ይሆናል ብለን እናስባለን። ምክንያቱም እናቴና ማሄ በጣም ነው የሚግባቡት፣ እጅና ጓንት ናቸው። ለዛም ነው እናቴ ብዙ ጊዜ ማሄን እንድታገባ የምትገፋፋህ። ስለዚህ መገመት አያቅትም። ለማንኛውም ግን አሁን ይህን ነገር ማድረግ አለብን ስትለው እሺ በቃ በማለት ይስማማሉ በሀሳቡ ውስጥ የሰላም ሀሳብም ነበረበት። ሁለቱ ሄደው የሰርግ ዘፈን ገፍተው ሁለቱ እህትና ወንድም እየጨፈሩ ነበረ። ማሄም ግራ ገብቷት አንስሬ እሷን የሚያገናኛትና የሚያቀራርባት ሰው ስላልነበረ ቁጭ ብላ ከማየት ውጭ ሌላ ምንም አማራጭ የላትም። ብታወራም የሚያወራትና የሚቀበላት ሰው ስላልነበረ የሚያደርጉትን እያንዳንዱን ድርጊታቸውን ትከታተላለች። በስከ መጨረሻም ደግሞ እስኪ ወንድሜ ለሚስትህ አሁን እሺ ታገቢኛለሽ ወይ የሚል ጥያቄ ስትጠይቃት እንዴት ነው የምትንበረከከው በማለት እኔ ያንተን ፍቅረኛ ልሁንና እስኪ አሁን ማድረግ ያለብህን አድርግ፣ በእኔ ላይ ፕራክቲስ ታድርግ ትለዋለች። እሱም በሀሳቧ ተስማምቶ ስለነበረ እኔማ እንዴት ታገቢኛለሽ ወይ ብዬ ስጠይቃት ማድረግ ያለብኝ ይኸው እንደዚህ ነው የምንበረከከው፣ እንዴት ተንበርክኬ ከዛ ጆሽን ስትሰጪኝ የሷን እጅ ያው አሁን በሷ እጅ ለያዘውና እንደዚህ ነው አይደል ታገቢኛለሽ ወይ የሚል ጥያቄ የምጠይቀው ያው አንቺ ነሽ የምታስተምርኝ፣ ብዙ ጊዜ ከሴቶች ነው ሀሳብ የሚመነጨው ሲላት በቃ የኔ ወንድም ትክክል ነህ ትችላለህ ትለዋለች። በዛን ሰዓት ማሄ እጅግ በጣም ተናዳ ስለነበረ አይገርምህም ከኔ ውጭ ማንንም ልታገባ አትችልም፣ ዝም ብለህ አገባለው የሚለውን ነገር ባታስበው መልካም ነው እያለች ብቻዋን ቁጭ ብላ ታወራለች። ሁለቱ እየጨፈሩ እያለ በመሃል ሰላምም ትመጣና ትቀላቀላቸዋለች። ሰላም ስትመጣና ስትቀላቀላቸው እጅግ ደስ ብሏቸው ጭፈራቸውን አሟሙቀው ይቀጥላሉ። እሷም ካጠገባቸው ቁጭ ብላ የሰላም መጥቶ መቀላቀል ደሟን ቢያፈላውም ግን ቆይ ምን እያደረጋችሁ ነው በማለት ጥያቄ ታነሳለች። አልገባኝም ምን ልትፈልገሽ ነው ሲላት ይሁንልህ ምን እያደረጋችሁ እንደሆነ ልትነግሩኝ ትችላላችሁ ወይ? የምን ሰርግ ነው? ማናት ሚስትህ? ማናት ሙሽራው? ያን ጊዜ የፕሮግራሙ ጊዜ ብታይ አይሻልም ወይ? አሁን ከምትጠይቂ ስትላት ሮዛ አንቺን የጠየቀሽ የለም፣ ዝም ብለሽ ጥልቅ እያልሽ እኔ የጠየኩት ናታንን ነው። ስለዚህ እሱ ራሱ ይመልስልኝ እንጂ አንቺ አይመለከትሽም ስትላት ወንድሜ አይደለም ላርግ ብለሽ ነው በማለት እያፌዘሽ ስትመልስላት ያው ያን ጊዜ ሰርጉ ጊዜ ትጠሪያለሽ ትመጫለሽ አይደለም ምንም ችግር የለውም። ያን ጊዜ ሰርጉ ጊዜ የማሳይህ በጣም የምሰጥህ ምርጥ ስጦታ ይኖረኛል በማለት በንዴት ተናግራው ትሄዳለች። ቆይ አንድ ጊዜ መጣው ሮዛ ብሎ እሱም ተከትሏት ወደ ማሄ መኝታ ቤት ይሄዳል። ሰላምና ሮዛ እዛው ሳሎን ቁጭ ብለው እየጨፈሩ ነበረ። እሱም ተከትሏት ከሄደ በኋላ ቆይ ምን ልሰጭኝ ነው ያሰብሽው? አንቺ ልጅ ግን ምንድነው ያሰብሽው የሚል ጥያቄ ስጠይቃት እሱን ያን ጊዜ ብናየው አይሻልም አብረን አሁን ከምትጠይቀኝ ስትለው አልገባኝም። አንቺ ልጅ ግን ምን እያደረግሽ ነው ያለሽው? ትናንትና አብረሽ ላደረሽው ነገር ምንም እንደማላቅ ታውቂያለሽ። ይሄ ራስሽ ሁን ብልሽ ያሰብሽው ሀሳብ ነው፣ የሰራሽው ስራ ነው። እኔ ስለ ትናንት ስለተፈጠረው ነገር ምንም አላቅም። እርግጥ ምንም የተፈጠረ ነገር ላይኖር ይችላል፣ ግን አንቺ ሀሳብሽ ምናልባት ሌላ ሊሆን ይችላል። እናም ያን ቀን የሰርግ ቀን የምትሰጭኝን ስጦታ ዛሬ ለምን አትሰጭኝም? ወይስ ዛሬ ለምን አታሳይኝም ሲላት እሱንማ የምሰጥህ የዛን ቀን ከሰው መሀል ከህዝቡ ፊት ነው የምሰጥህ፣ አሁን አይደለም በማለት ትናገረዋለች።
እንደዛ ነው ካሰብሽ ጥሩ ሀሳብሽን ያሳካልሽ በማለት እሱም ጥሏት ይሄዳል። እሱ ጥሏት ሲሄድ በሯን ዘግታ መጮህ ማልቀስ ትጀምራለች። ቆይ ማንን ነው ሊያገባ ያሰበው ይሄ ልጅ? ስለዚህ አሁን ይሄ ልጅ እኮ ይሄን ነገር ካወቀ ያን ጊዜም ቢሆን ምናልባት ለልጅቷ ስለሚነግራትም እውነታውን ካወቁ ያ የሰርጋቸው ቀን ይሄንን ፎቶ ባሳይም ለህዝቡ ምንም ላይ መስላቸው ይችላል። እዚህ ጋር ደግሞ እናታቸውም አብሬው እንዳደርኩ አውቃለች። ሁን ብዬ ያደረኩት እንደሆነ ሳጠረጥር የቀረች አይመስለኝም። ምን ማድረግ እንዳለብኝ አላውቅም። በፍጹም ናታል የሌላ ሰው ሲሆን ማየት አልፈልግም። ሊሆንም አይችልም። እኔን እንኳን አላገባም ቢለኝ ሌላ ሴት እንዲያገባ አልፈቅድለትም። እሱም ቆሞ ይቀራል፣ እኔም ቆሜ መቅረት አለብኝ። ሌላ ወንድም ማግባት አልፈልግም። ስለዚህ አንተ የኔና የኔነ በማለት በሯን ዘግታ መጮክ ትጀምራለች። እሱም ተመልሶ እህቱ ጋር ሄዶ አላቅም ሮስ፣ እቺ ሰይጣን ምን እንዳደረገች አላቅም። ምክንያቱም አብረን ያደርን ቀን እኔ ምንም ራሴን የማውቀው ነገር የለም። ምክንያቱም እንደነገርኩሽ ነው በሰላም መጥፋት የተነሳ በጣም ጠጥቼ ነበረ። እናም ሰክር ያለው ያን ቀን ስለሰከርኩ ይመስለኛል እሷም ያንን ሲስተም ተከትላ ነው ጠብቃ እያጠቃችኝ እያጠመደችኝ፣ ብቻ አላቅም በማለት እናቱን ሂዶ ሊያማክራት ቢፈልግም እናቱ ግን ደግሞ አላቅም ልጄ ተቃቅፋችሁ እንደተኛችሁ አይቻለሁኝ። እንደውም ተጸጽቼ ባደረኩት ነገር ተጸጽቼ ነበር ሌሊት የመጣሁት። ስመጣ ያየሁት ነገር በጣም አስደንግጦኛል። ሁለታችሁም ተቃቅፋችሁ ተኝታችኋል። ግን እኔ ምን ላድርግ እማዬ፣ እመኝኝ እኔ ምንም የማውቀው ነገር የለም። እውነቴን ነው የምልሽ፣ ለማሂ ምንም አይነት ፍቅር የለኝም። ላፈቅራትም አልችልም። የማፈቅረው መቼም ዛሬም ነገም ከነገ ወዲያም ሰላምን ነው። ከሰላም ውጭ ህይወት የለኝም። ህይወቴ ጨለማ ነው የሚሆነው። የናታል እናትም ግራ ብትጋባም ግን የፈለገ ነገር ቢሆን ማሂን ማስከፋትም ሆነ ማስቀየም እንደማትፈልግ ትነግረዋለች። እዩልህ አላቅም ያደረጋችሁት ነገር ልክ ይሁን አይሁን ባላቅም፣ ግን ሁለታችሁ አብራችሁ እንደነበራችሁ ሳይ በጣም ደንግጫለሁ። ስለዚህ ምን ማድረግ እንዳለብኝ አላቅም። ስለዚህ ሁለታችሁ ይሄንን ነገር አስባችሁ ፍቱት። ሰላምንም ይቅርታ ጠይቂያታለሁኝ። እሷም የማትፈልግ ከሆነ ወይ ሰላምን አንተ የፈለከውና የመረጥከውን ማድረግ ትችላለህ ልጄ ስትለው እጅግ ደስ ባይለውም ግን የማሂ እዛ ቤት መቀመጥ የማሂ አብሮ ማደሩ ቢጸጽተውም ወደ ኩሽና ይሄዳል። ተመልሶ ኩሽና የሄደው ሰላም ኪችን ስለነበረች ነበር። እናም የኔ ቆንጆ እስኪ እኔ ዛሬ ምግብ ልስራና አንቺ ቁጭ በይ እኔ እሰራለሁ በማለት ካጠገቧ ሽንኩርት እየከተፈ አብረው እየተጫወቱ እየተዝናኑም ነበር። በስከ መጨረሻም እየሰሩ እያለ ሮዛ ስትመጣ ስታያቸው ደስ ብሏት ስለነበር አብረው እየዘፈኑም ስለነበር እሷም ተቀላቅላ አብረው መዝፈንና መጨፈር ይጀምራሉ። እናም ትንሽ ከተጨዋወቱ በኋላ ሰላምም እዛው ኪችን ቀረችና ሁለቱ ወጥተው ይሄዳሉ። ያደረጉትን ነገር እያስታወሰች ሰላምም በደስታ ቤቷን እያጸዳዳች ኩሽና ጠረጴዛዎቿን እያጸዳዳች እያለ ማሂ በድንገት በር ከፍታ ትመጣለች። ማሂም ስትመጣ ምንም ሳታናግራት ስልኳን ምክንያቱም ከናታል ጋር ያደሩ ቀን የቀረጸችውን ቪዲዮ ከፍታ ጠረጴዛው ላይ ቁጭ ታደርጓለች። ይህን ሁሉ ነገር እሷ እንድታየውና ምን ልትል እንደምትችል ለመጠበቅ ብታስብም ግን ያደረገችው ነገር አልተሳካላትም በሰዓቱ። እሷም የሰላም ፊት ለፊት ቁጭ አድርጋ ከበት ሌላ ካቢኔት ውስጥ ብርጭቆ ለማውጣት ሳጥኖችን ትከፋፍታለች። ሰላም የሷን ስልክ ማየትም አትፈልግም። ምክንያቱም ካየው ትመታኝ